እንደሚታወቀው የሰው ልጆች እለት ራሳችን እንወቀሳለን። አካባቢያችን ባሉ ሰዎች፣ በጎረቤቶቻችን፣ በማህበረሰባችን እንወቀሳለን። አሁን ደግሞ ዘመኑ የሶሻል ሚዲያ ነው። ከዛ ቤት በትምህርት ቤታችን፣ በጓደኞቻችን፣ የተለያዩ አካባቢያችን በግሎባልም በምንሰራቸው ነገሮች ሰዎች ሊሆን ይችላል፣ በምናስባቸው ሰዎች ሊሆን ይችላል፣ በምናደርጋቸው ነገሮች ሊሆን ይችላል። በተለያዩ ምክንያቶች እንደምንለው በዝንጀሮአችን ላይ የሚያስፈልጉ ነገሮቻችን ሁሉ ልንወቀስ እንችላለን። የምናስባቸው ሀሳቦች አሉን፣ የመንፈሳዊ ማንነቶች አሉን፣ የአካላዊ ማንነቶች አሉን፣ የስሜት ማንነቶች አሉን፣ ደግሞ የአእምሮ የአስተሳሰብ ማንነቶችን ሁሉ በከሶስት ላይ መጀመሪያ ፖይንቱ ወይም ደግሞ ምንድነው የሚባለው መነሻው የትኛውም ነገር ትልቁ ነገር ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የማሰልቻን ቤተሰቦቻችን? ከአምላክ ሰላምና በረከት በያላችሁበት ይድረሳችሁ እንላለን። ቤተሰቦቻችን እንደሚታወቀው በዚህ ቻናል ላይ ስሜታዊ እንዲሁም አካላዊ ማንነቶቻችንን ቀርጸን እንዲጠብቅ የሚያደርጉ ሀሳቦች ለእናንተ እናሻግራለን። ቤተሰቦቻችን እናንተም ይህን ሀሳብ የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰቦችን እንድትቀላቀሉ እንጠይቃለን። መንፈሳዊ ሰላምታን በተለያዩ ፕሌሊስቶች ላይ የሰው ልጆችን ሰውነታችን እንድጠብቅ የሚያስችሉ የሰውነታችንን ማንነት እንድናውቅና እንድንረዳ እንዲሁም ደግሞ ለምስጋና እንድንጠቀም የሚያደርጉ ሀሳቦችን እንደናንተ አሻግራለሁ። ትልቁ ዓላማዊ ሰውነትን ከፍ ማድረግ ነው። የአንዲት ነፍስ ማንነት በደንብ አድርጎ ማሳወቅ ነው። ለታዊ ተስማሙን እንቀሳለን፣ እንደተቀበለውም ደግሞ እንዋረዳለን እና የተለያዩ የሆኑ ነገሮች በእኛ በሰው ልጆች ላይ ይደርሳል። ግን ለዛሬ ማለት ነው ነገር ትልቁ ነገር ምንድነው? ወቀሳ የሚያስል ወቀሳ ለትልቁ ጉዳይ ምንድነው? እጅግ በጣም አድርጎ ይህ ወቀሳ የሚባለው ነገር የሰው ልጆችን አቴንሽን ይይዛል። የሰው ልጆችን እንዳልነው የአእምሮዊ መንፈሳዊ ስሜታዊ እንደሚያካል ማንነታችንን ከሚያውቁና ከሚጎዱ ነገሮች መሀል ወይም ደግሞ ከሚጠቅሙና ከሚያጎለብቱ መሀል ሊሆን ይችላል። ስለዚህ አድርገን ማነሳ የምንፈልገው ነገር ምንድነው? የሰው ልጆች ከራሳችን ጀምሮ አካባቢያችን፣ ጎረቤቶቻችን፣ ትምህርት ቤታችን፣ ማህበረሰባችን ሙሉ እንዲሁም ደግሞ ያለያ የስራ ስራ ቦታችን ነገሮቻችን ላይ እያንዳንዱ እንዲሁም በግሎባል ደግሞ ዘመን እንዳለም አቀፍ ወቀሳ እየደረሰብን ይችላል። በምንሰራቸው ነገሮች፣ በምንናገራቸው ነገሮች፣ በምናስባቸው ነገሮች ባሉ የመንፈሳዊ የስሜታዊ አካላዊ እንዲሁም የአእምሮዊ ማንነቶቻችን ልንወቀስ እንችላለን። ስለዚህ ለምን ተወቀስን ሳይሆን ወቀሳ ለምንድን ነው የተወቀስነው? መጀመሪያ ወቀሳ የሚለው ነገር መጀመሪያ ወደ ወቀሳችን እንመጣለን። ወይም ደግሞ ራሳችንን ስንወቅሳት ቤተሰቦቻችንን ስንወቅስ፣ ሀገራችንን፣ ዓለማችንን፣ ስራችንን፣ ነገሮቻችንን ስንወቅስ፣ አምላካችንን ስንወቅስ ለምንድን ነው የወቀስነው የሚለውን ማወቅ መቻል አለብን። ስለዚህ ወቀሳ የሚለው ነገር ለምንድን ነው መመለስ ያለብን? ዘር ነው። ዘሩ ደግሞ መጀመሪያ ኢንቴንሽኑ መልካም መሆን መቻል አለበት። ስለዚህ ያለው ኢንቴንሽን መልካም እንዲሆን ማጥናት መቻል አለበት። ለምንድን ነው የወቀስናት ያለብን? ለምንድን ነው? ለማዳን ነው? ለማጥፋት እንድታድግ ነው ወይስ እሷን ለመገደል ነው የሚለውን ነገር ግን በአንድ ቀን ልናየው ይገባል። ሰዎች የምንናገር ሀሳብ ትልቅ ፓወር አላቸው። የሰው ልጅ ተፈጥሮ ከእርስ በርስ ብቻ ሳይሆን ሁላችንም ተፈጥሮ ሙሉ የተያያዘ ነው። ይህ ማለት ሀሳብ የምናገረው ነገር የማደርገው ድርጊት ስሜቴ ሁሉም ነገር ምናምን ተጽዕኖ አለው ማለት ነው። ለዛ ነው ሁላችንም የሰው ልጅ የተያያዘ ነን የምንለው። ነገር የምናደርገው ነገር ሌሎች ላይ ምናለው ተጽዕኖ አለው። የሰው ልጆች ብቻ እንዳይመስላችሁ እያንዳንዱ ተፈጥሮ ላይ ሁሉም ነገር ተጽዕኖ አለው። ስለዚህ በመልካም መንገድ ወቀሳ ለመጠቀም ማድረግ መቻል አለበት። መልካም ወቀሳና እንዲሁም ደግሞ ጎጂ ወቀሳዎች አሉ። ስለዚህ እነዚህ የሚጎዳ የሚገድ የመጀመሪያው ወቀሳ ደግሞ የሚያድን የሚያንስ የሚያበረታ ደግሞ ወቀሳ እንዲሆን የሚጠቀመው እንድናዘቸው ያስፈልጋል። ለምንድነው የሚያስፈልገው? አንድ ተክል በሚያድግበት ሰዓት አረሞች ይገቡታል። እነዚህ አረሞችን ደግሞ እሱ ላይ ያያቸው ይችላሉ። ስለዚህ እነዚህ አረሞችን መንቀል እንዲችልና የሚሄዱበትን መንገድ እያጠሩበት ያሉ ሰዎችን ማንሳት የሚችል ወቀሳ ያስፈልጋል። ስለዚህ በማስፈላጊ ተስማማን በመልካም ወይም በበጎ መንገድ የሚወቀስ መጠቀም መጀመሪያ ነው። ይህ አፍሪካን ያለው መጠቀም የምንችለው ስንል በመጀመሪያ ደረጃ ለምንድን ነው ወቀስ ያለው? ራሳችን በማንነት ዓላማውን ማወቅ መቻል አለብን። ዛሬ መልካም መሆን መቻል አለበት። መነሻው ወቀሳችን መነሻው መልካም ከሆነና ለማዳን እንዲበሉ መርታት እንዲሁም ደግሞ ተከማሩናቸው እንዲያበረክት ከሆነ እየተናገሩ ያለነው ቤተሰባችን ነው እየተናገሩ ያለነው በተለይ የቤተሰብ ወይም ደግሞ የቅርብ የምንላቸው ሰዎች ወቀሳ በጣም በቅርኝነት ያለው ነገር በጣም በዛ ልክ ይባረክ ስለሚል
ስለዚህ እንዴት አድርገን ነው ይህንን ነገር ለመልካም ለበጎ ነገር መጠቀም የምንችለው የሚለውን ስናይ መጀመሪያ ኢንቴንሽናችን የምንወቅስበት ዓላማው መልካም መሆን መቻል አለበት። ሁለተኛ ነገር የምንናገርበት አነጋገርና የምንናገራቸው ቃላቶች እጅግ አድርገው የተመረጡና በጣም የምንናገራቸው ነገሮች ለምንናገርበት መንገድ መጠንቀቅና ማሰብ መቻል አለበት። ሶስተኛው ነገር ደግሞ የምንናገርበት መንገድና ቃላቶቻችንን ከመረጥን በኋላ በምንናገርበት ሰዓት ከመፍትሄው ከመንገዱ ብንናገር መልካም ነው። ይህ እንደ አንድ ነገራቸው ነገራቸው ካለብን ደግሞ ኔጌቲቭ የሆነ ወይም ደግሞ የሚያቆስለውን ደግሞ ወቀሳ ምን ነው ብለን ስናይ ብዙ ጊዜ የሰው ልጆች እንዳገደመላቸው እንዳበቃላቸው ምንም ተስፋ እንደሌላቸው አድርገን የምንነግራቸው አንቺ ባትወለጂ ይሻል ነበር፣ አንቺ ባትፈጠሪ ይሻል ነበር፣ አንቺ ባትወለጂ ሰው ውስጥ በቀረሽ ይሻል ነበር፣ አንተ ምን ትጠቅማለህ፣ የት ትደርሳለህ ሲባል እንዲህ ሆነህ ትቀራለህ። በጣም ሰበብ የሚያስቀሩ ምክንያቶች አሉና እነዛ ነገሮች በተቻለ መጠን ባንጠቀማቸው ምክንያቱም የማቁሰልና የሰው ልጅ ቢያንስ እየዳህ እንኳን እንዳይነሳ የሚያደርጉ ስለሆነ በጣም ተጠንቅቀን ልናደርጋቸው የሚገቡ ነገሮች ናቸው። እነዚህ ቤተሰቦችን የሚጎዳን ወቀሳ አለ፣ የሚጠቅመው ወቀሳ በጣም አድርጎ ያስፈልገናል። ገባችን ያሉ ሾሆችና አረሞችን ለመንቀልና ለማስተካከል በጊዜም ለመንቃት ነገር ግን ደግሞ ይሄ የሚያሳድገውና የሚያንጸውን ወቀሳ ደግሞ ለማቁሰል ደግሞ የምንናገር ሰዎች እጅግ በጣም አድርገን መጠንቀቅ መቻል አለብን። በጣም ምክንያቱም ወደ ራሳችን መልሰን መጥፎ ነገር እያመጣን ያለነው ወቀሳ የአእምሮን፣ የሀሳብን፣ የስሜትን፣ የአካልን፣ የመንፈስን ማንነት የማውደቅና ውድቀት ላይ የማድረስና የማውቀጨት እንዲሁም ደግሞ የመግደል ኃይል አለውና እጅግ በጣም አድርገን ቃላቶቻችንን ልንጠነቀቅ ይገባል። ቤተሰቦችን፣ ልጆችን ሁሉም ማህበረሰባችን ለምንናገረው ነገር በጣም አድርገን ልንጠነቀቅ ይገባል። ምክንያቱም ቃል ዘር ነው እና ስንናገር ከልባችን መጀመሪያ መልካም መልካም ቢሆን ራሱ ከሚጎዳ በኋላ እነዛ ሰዎች ከመልካም መጥፎ የሚገባ ነገር ስለማናውቅ ቃላቶቻችንና የምናገርበትን መንገድ ደግሞ አድርገን መጠንቀቅና ማሰብ መቻል አለብን። ከዛ በኋላ ደግሞ ከነመንገዱ ከነመፍትሄውም ደግሞ መናገር መቻል አለብን። ይህን ወደ እናንተ ያመጣሁት እንደሚታወቀው ሁሌም መቅሰብ ይወዳችሁን አለ ልክ እንደ ውደሳ ልክ እንደ ምስጋና ስለዚህ የሚሰሩት ደግሞ ትልቁ ደግሞ ለማስተላለፍ የሚፈልገው ነገር ምንድነው? ወቀሳም እንደዛም እንዳልናውቀን ለሁለቱም ወቀሳም ዓለም ላይ እንዳልናውቀን ሁላችንም ደግሞ የሰዎች ምን መሆን መቻል አለብን። ያ ነገር ወደኛ የሚመጣውን ነገር በመልካም ለመቀበል ምክንያቱም የኛ ማህበረሰባችን እንደምናውቀው ደግሞ አብዛኛው ማህበረሰባችን በምን ምክንያት በአስተዳደግ ምክንያት በአኗኗር ምክንያት በአስተሳሰብ ምክንያት በተለያዩ ምክንያት በተለያዩ ክፍሎቻቸው ምክንያቶች የሚናገሩበት መንገድ ላይ የሚናገሯቸው ቃላቶች የተመረጡና የሚያንሱ ላይሆኑ ይችላሉ። ስለዚህ ወደኛ ሲመጣኛ ወደ መልካም ለመጠቀም ማድረግ አለብን። ይሄ የሚሰበረውን ልባችሁን መጀመሪያ ዝግጁ አድርገን ለሁለቱም ነገሮችን በደንብ አምጥቶ ወደ አንድ ነገር አምጥቶ ለራሱ መርጦ መጠቀም የሚችል በማድረግ መቻል አለብን። ስለዚህ የሚመጣውንም መጥፎም ሆነ መልካም የሆነ ነገር እንዴት አድርጌ መጠቀም እችላለሁ ብለን በመልካም ነገር ለመጠቀም ያንን ማንነት ማጎልበት መቻል አለብን እንጂ የኔጌቲቭ ወቀሳውን ፖዚቲቭ ወቀሳውን ማውራት እንዳለው ግን የሚያበሳጫቸው ይሁን ማህበረሰባችን አካባቢያችን የተለያዩ ቦታ ላይ የሚገኝ ሰው በአእምሮ በመንፈስ በስሜት እንዲሁም በአካል የመጎልበታችን ወይም የማንነታችን ቅርስ የተሰናሰነ ስላልሆነና የምናገራቸው ቃላቶች ለምናስባቸው ሀሳቦች ለምናደርጋቸው ድርጊቶችም እጅግ አድርገን ትኩረት ስለማንሰጥ ዘር መሆኑን ነገ በጣም የሚያፈራ መሆኑን መጥፎም ዘር መልካምም ዘር ሊሆን እንደሚችል አውቀን በደንብ እውቀቱ ስለሌለ እኛ ደግሞ አወቅን የምንል ሰዎች ወይም ደግሞ እየተጎዳን ያለን ሰዎች ራሳችንን ደግሞ ማድረግ መቻል አለብን። ዝግ የሆነ በሆነ ተቀብሎ ሊስት አድርጎ ከዛ ውስጥ ፊልተር አድርጎ መጠቀም ይችል ማለት መገንባት መቻል አለብን። ትልቁ ያስተላልፍ የሚፈልገው በጎ የሆነ ወቀሳ ያስፈልጋል። ነገር ግን ኔጌቲቭ ወቀሳ አለ ወይም በጎ ሆኖ ደግሞ አነጋገሩ በአነጋገር ምክንያት በቃላት ምክንያት ደግሞ ወደ እኛ ሲመጣ እኛን የሚሰብር እኛን የሚያቆስል እኛን የሚያደማ ደግሞ ወቀሳ አለ። ስለዚህ ወደ ራሳችን መተን ይህን ነገር ለምን ተባልኩኝ ሳይሆን ቁጭ አድርገን የራሳችን ህይወት ገምግመን ይህን ነገር እንዴት በበጎ መጠቀም እችላለሁ ወይስ ይጎዳኛል እዚህ ማስወጣት ልባችን ውስጥ ማስገባት መቻል አለብን። ሊስት አድርገን አይነታችን ማስወገድ ወደ ልባችን መምጣት መቻል አለበትም። አይኖራችን መቅረብ መቻል አለበት ነው። እዛ ለማውቀድ ያለበት ነገር ነው ማለት ነው።
አድርጌ አመሰግናለሁ። ዛሬን እየኖርን ነገን እናያለን እላለሁ። እንዲሁም ተሰጥቷችሁ በተለያዩ ፕሌሊስቶች ወደ እናንተ እየደረስን እንገኛለን። የመዳን ቀን ዛሬ የመዳን ሰዓት ደግሞ አሁን ነው